ኦኬ እንደምን አላችሁ ውድ ተመልካቾቻችን እና የዚህ ፕሮግራም ተከታታዮች። እንግዲህ እስከ ዛሬ ድረስ በኢትዮጵያ ውስጥ የነበሩ የፖለቲካል ዲስከሽኖች ዋሬቨር ሌሎ ብዙ ጭቅጭቆችን ምኖችንም ሰምታችሁ ታውቃላችሁ። ነገር ግን ትክክለኛ የሀገሪቷን ታሪክ ባስቀመጠ ሴናሪዮ based on facts ደግሞ based on factual በሆኑ ዳታዎች ላይ ተመስርቶ ክርክር የሚያደርግ ህዝብ ሊያስረዳ የሚሞክር እንደዚህ አይነት ፖለቲከኛ ባለመኖሩ የተነሳ የህዝብን ድምጽና የሀገሪቷን ታሪክ ደግሞ ባማከለ ሴናሪዮ ህገ መንግስትን መፍጠር ስላልቻለ ከዛ ቀጥሎ ብዙ ጥሰቶች ስለነበሩ ሁሉ ጊዜ ደጋግመን ወደ ሁከቶች የምንገባበትን ሁኔታዎች የምታውቁት ነው። እዚህ ጋር አሁን የጀመርኩት ነገር ደግሞ በመጀመሪያ ደረጃ ህዝቡ ትክክለኛ ታሪኩን ይወቅ፣ በታሪክ ውስጥ የነበሩትን ደግሞ ተግዳሮቶች ይመርምር፣ ይረዳ፣ ጥንካሬዎችንም ይወቅ። ያንን ካወቀ በኋላ የራሱን ዴስቲኒ ይወስናል። ያም ደግሞ ጥሩ ግባት ይሆንለታል የሚል እንትንሽን የተነሳሁት ማለት ነው። ባለፈው ስለ ኢህአዴግ መንግስት የፌደራል ስትራክቸር ያለው
ኮንስቲቱሽን አይተናል። የኮንስቲቱሽኑን ጠንካራ ጎኖችና ደካማ ጎኖች አናላይዝ ለማድረግ ሞክረናል፣ ሂስ ሰጥተናል። አሁን ደግሞ እንግዲህ ኮንስቲቱሽኑ የሚለው እኔ ዲሞክራሲያዊ ነኝ ነው የሚለው። ዲሞክራሲያዊ ደግሞ ማለት ምንድን ነው? ፓወር ኦፍ ፒፕል ማለት ነው። ህዝቡ የመረጠው መንግስት ሲመሰረት ማለት ነው። አሁን የመጀመሪያው ደረጃ ያንን ለማድረግ ፍሬሞቹን አስቀምጠዋል ወይ? የኢህአዴግ መንግስት ዲሞክራሲያዊ ምርጫዎች እንዲኖሩ በዲሞክራሲያዊ እንትን ደግሞ ፓወር እንዲተላለፍ አስቀምጠዋል ወይ? በእኔ ግምጋሜ አላስቀምጥም። የለውም። ለምንድን ነው ቢባል ሪጅኖቹን የፈጠራቸው ኤትኒካሊ ይሁን ወይ ደግሞ ሊንጉስቲክ ይሁን ዋሬቨር አንዱ ሪጅን እና ሌላኛው ሪጅን እንዳይግባቡ አድርጎ ነው የፈጠራቸው። ስለዚህ ለምሳሌ ሀገራዊ የሆኑ ፓርቲዎች እንዲፈጠሩ አያደርግም። ነገር ግን በዲሞክራሲያዊ ሲስተም አንድ ሰው ለምሳሌ እኔ ኦሮሞ ነኝ ብሎ ሊያስብ ይችላል። ሌላው እዛው ኦሮሞ ውስጥ ያለ ሌላኛው ሰው ደግሞ አይ እኔ ኢትዮጵያዊነቴ ይበቃኛል ሊል ይችላል። ራሱን ሰውየውን አይደንቲፋይ የሚያደርገው ነገር ራሱ ሰውየው ነው የሚመርጠው። ሰውየው እንደመረጠው አንደኛው ሪጅኑ መኖሩ ለእኔ ኢምፖርታንት ነው ሊል ይችላል። ሌላኛው ደግሞ ነው እኔ ሀገሬ ካለ በቂ ነው ብሎ ሊያስብ ይችላል። ስለዚህ እነዚህ ሀገራዊ የሆኑ አስተሳሰቦች ጠላት አይደሉም ናቸው እንዴ? አይደሉም። በየትኛው ሀገር ላይ ሆነህ ነው ምን እያደረክ ያለህ? ያንን ሀገር ተመርኩዘህ ነው አይደል እየኖርክ ያለው። ስለዚህ ሀገራዊ ቶፒኮችን ማንጸባረቅ የሚፈልጉ ሰዎች ወንጀለኞች፣ ኃጢአተኞች ምናምን አይደሉም። እንደሱ አይደሉም። ስለዚህ እነዚህ ሀገራዊ የሆኑ አስተሳሰቦች እንዲፈጠሩ የሚያደርግ አይደለም የመጀመሪያው ደረጃ። ምክንያቱም ሪጅኖቹ ኮመን የሆነ ኢንተረስት እንዳይኖራቸው ከእንደገና ደግሞ ከዲሞክራሲያዊ ራይት ወደ ሪጅናል የግሩፕ ራይት ላይ ነው የሚያተኩር። አሁን በዲሞክራሲያዊ ሲስተም ውስጥ መጀመሪያ ኢንዲቪጁዋል ራይት ነው የሚመጣው ብያቸዋለሁ። ከዛ በኋላ ማይኖሪቲ ራይት ነው። ከዛ በኋላ ግሩፕ ራይት ነው። እንደውም ግሩፕ ራይት ዲሞክራሲያዊ ራይት አይደለም ይባላል። ኢሴንሻል ራይት ነው። ግሩፕ ራይት ከሌለ ዲሞክራሲያዊ ኢንስቲትዩሽኖችን ዲሞክራሲያዊ ራይቶችን ኢምፕሊመንት ልታደርጋቸው አትችልም። ምክንያቱም ግሩፕ የሚያስበው በግሩፕ ነው። ለምሳሌ የመማር መብት ስትል ኢንዲቪጁዋል መብት ነው። ይሄ ኢንዲቪጁዋል መብት ነው። በምን ልማር የሚለው በትግርኛ ነው መማረው፣ በአማርኛ ነው መማረው፣ በአፋርኛ ነው፣ በሶማሊኛ ነው መማረው ደግሞ የሚለው ሲመጣ ወደ ግሩፕ ራይት ይመጣል። አሁን በኦሮምኛ አካባቢ ያሉ ትምህርት ቤቶች በአጠቃላይ በግሩፕ ራይት ብቻ ዲፋይን እናደርጋቸው ከተባለ የሌላ ብሔር ተወላጆች በሚፈልጉበት ቋንቋ መማር አይችሉም ማለት ነው። ያፍናቸዋል። ስለዚህ የማይኖሪቲ ራይት እና የኢንዲቪጁዋል ራይት ማምጣት አይችልም። እና አሁን እኛ ሀገር ግን በጣም ኤምፋሳይዝድ እየተደረገ የነበረው ምንድነው? ግሩፕ ራይት ነው። አሜሪካን ሀገር ለምትኖሩ ምን ማለት እንደሆነ ልንገራቸው። የግሩፕ ራይት እና ኢንዲቪጁዋል ራይት ምን እንደሆነ ልንገራቸው። ለምሳሌ ቨርጂኒያ ያለች አንድ ስቴት ነች። ኖርዝ ካሮላይና፣ ሳውዝ ካሮላይና፣ ዋሽንግተን ዲሲ፣ ሜሪላንድ እነዚህ ቅርብ ያሉ ስቴቶች ናቸው። አሁን አሜሪካን ፌዴራል ስቴት ነው ብያቸዋል። የቨርጂኒያ የራሱ የስቴት ሎ አለው፣ የስቴት ገቨርናንስ አለው፣ የስቴት እንደዚህ ሲስተሞች አሉ። የዋሽንግተን ዲሲም ልክ እንደዛው፣ የሜሪላንድም የኖርዝ ካሮላይናም የሳውዝ ካሮላይናም አላቸው የራሳቸው የሆነ አድሚኒስትሬቲቭ እንትኖች መሪዎች አሉ። አሁን ለምሳሌ አንድ ሰው ዋሽንግተን ዲሲ ውስጥ የሚኖር ማለት ነው፣ ዋሽንግተን ዲሲ ውስጥ የሚኖር ወደ ኖርዝ ካሮላይና ስራ ካገኘ ተነስቶ ብሎ መሄድ ብቻ ነው።
ምንም እንትን በቃ እዛ ይሄዳል፣ ስራውን ይቀጠራል፣ ይፈርማል ምናምን ነገር። ከዛ ስራ በሚሰራው መሰረት ገንዘብ ይከፈለዋል። በዛ ገንዘብ የቤት ኪራይ ይከፍላል። የራሱ ወጪዎቹን ምናምን ነገር ሴቪንጉን ምናምን ነገር ያደርጋል። እዛ እኖራለሁ ካለ ይኖራል። አልፈልግም ካለ ደግሞ ነገ ጠዋት ተነስቶ ወደ ካሊፎርኒያ ብላ ሊሄድ ይችላል። ይሄ ምን ግራንት ስላደረገ ነው ማለት ነው? የዚህ ሀገር ኢንዲቪዥዋል ራይትን ግራንት ስላደረገ ነው። በእኛ ሀገር ኮንቴክስት ስትመጣ ግን አማራ ክልል ያለ ሰውዬ ነገ ጠዋት የሆነ ኦሮሚያ ክልል ስራ ለመፈለግ ብሄድ ቋንቋ ታውቃለህ ነው የሚባለው። ኮንስትሬንት አለው ማለት ነው። ኮንስትሬንት አለው። አሁን የሚሰራው ስራ ቋንቋ የሚያስፈልገው ሊሆን ይችላል። ለምሳሌ ፍርድ ቤት ከሆነ የግዴታ ማወቅ አለበት። ቀበሌ ከሆነ የግዴታ ማወቅ አለበት። ሌላ ቦታዎች ከሆነ ማወቅ አለበት። አይቲ ከሆነ ግን ቋንቋ ዛት ማች ኢዝናት ላይክ ኮንስትሬንት። ሲቪል መሐንዲስ ከሆነ ኢዝናት ዛት ማች ኮንስትሬንት። ኦር ሌላ ቴክኒካል ሰፖርት የሚሰጥ ከሆነ ኢዝናት ኮንስትሬንት። ስለዚህ ለምሳሌ ኦሮሚያ ውስጥ ነው ኢንተርፕሪነርሺፕ ማካሄድ የሚፈልግ ከሆነ የሆነ በቃ የሆነ ፈጠራ የሆነ ነገር መስራት ፈልጋለሁ ብሎ ባንክ ቤት ደግሞ የሚሄድ ከሆነ ባንኩም ብር አይሰጠውም። ስለዚህ ምን የለም ማለት ነው? ኢንዲቪዥዋል ራይት የለም ማለት ነው። እዚህ አሜሪካን ሀገር ውስጥ ለምሳሌ የሆነ እቃ ዋልማርት ገብታችሁ ዋሽንግተን ዲሲ የምገዙትና ሜሪላንድ የምገዙት ቨርጂኒያ የምገዙት ይለያዩ። ታክስ የሚከፍለው ማለት ታክስ ቨርጂኒያ ሌስ ነው፣ ያንሳል። የቤት ኪራዩ ምኑ እንደዛ እያረ ሲለወጥ ታዩታላችሁ። ሲለወጥ ታዩታላችሁ። አንዳንድ ስቴቶች ለምሳሌ እነ ፍሎሪዳ እነ ቴክሳስ ምናምን ነገር ታክስ አይወስዱም። ለምሳሌ ስቴት ታክስ አይቀርጹ። ሌሎቹ ደግሞ ስቴት ታክስ ይወስዳሉ። ይሄ ፌዴራሊዝም ማለት ይሄ ማለት ነው። እያንዳንዱ ስቴቶች ለራሳቸው የሚመቻቸው ህግ ዴቨሎፕ የሚያደርጉበት ነው። ልክ እንደዛ ውላ አስፓልት ላይ ያለው ይሄ መኪና ስፒድ ሊሚት ምናምን ነገር የምትሉት ከአንዱ ስቴት ላይ ወደ ሌላ ስቴት በምትሄዱበት ጊዜ እነዚህ የሚለያዩት ምንድን ነው ማለት ነው? የፌዴራል ቅርጽ ስላለው። አሁን ዋሽንግተን ዲሲን እና ቨርጂኒያን በአንድ አይነት ሲስተም ገቨርን ልታደርገው አትችልም። ምክንያቱም ዋሽንግተን ዲሲ በጣም ትንሽ ነው፣ ቨርጂኒያ ግን በጣም ትልቅ ነው። ቨርጂኒያ ውስጥ እርሻ አለ፣ ማኒፋክቸሪንጎች አሉ፣ የተለያዩ ምናምን ነገር ሚንስ ኦፍ ላይክ ኢንካም አለ። ዋሽንግተን ዲሲ ውስጥ ግን እሱ የለም። ያ ስለሌለ ምን መሆን አለበት ማለት ነው? ይሄ ታክስ በጣም በከፍተኛ ደረጃ ጫን ተደርጎ ከማህበረሰቡ ኮሌክት የሚደረገው ታክስ ነው ማለት ነው የዋሽንግተን ዲሲ ኢኮኖሚ የሚሆን። ወይራስ ላይ ወደ ኖርዝ ካሮላይና ምናምን ነገር ስትወስደው እሱ እየላለ ይመጣል ማለት ነው። ዳት ኢዝ ዘ ሚኒንግ ኦፍ ላይክ ይሄ ፌዴራሊዝም ማለት እሱ ነው። እሱ ነው። ገብቷችኋል? ስለዚህ እያንዳንዱ ስቴቶች ባላቸው ቅርጽ መሰረት ባላቸው ስትራክቸር መሰረት የራሳቸው የሆነ ሲስተም ዴቨሎፕ የሚያደርጉበት ነው። ነገር ግን አንድ ሰው ከዋሽንግተን ዲሲ ተነስቶ የትኛውም ስቴት ላይ ቢሄድ እንደፈለገው መቀጠር፣ እንደፈለገው መስራት፣ እንደፈለገው መሆን፣ የፈለገበት ነገር ውስጥ መግባት ይችላል። ካሊፎርኒያ የተወለደ ሰውዬ ወደ ሜሪላንድ መጥቶ የተወሰነ ጊዜ ከቆየ በኋላ እና የዚህን አካባቢ ሲስተም ካወቀው በሜሪላንድ ገቨርናንስ ሲስተም ውስጥ መወዳደር ይችላል። ዋሬቨር ማድረግ ይችላል። አሁን ወደኛ አገር ስናመጣው የመጀመሪያው ደረጃ አሁን በጣም ነገርየውን ኮምፕሌክስ የሚያደርገው ምንድን ነው? ኤትኒክ ስትራክቸር ነው ሪጅኖቹን ዲፋይን ያደረጋቸው። አሁን አሜሪካን ሀገር ውስጥ ፍሎሪዳ ስትሄድ ፍሎሪዳ በጣም ብዙ የስፓኒሽ ተናጋሪዎች አሉ፣ የእንግሊዝኛም ተናጋሪዎች አሉ። እንግሊዝኛም ተናጋሪዎች አሉ። ሁለቱም በአንድ ይኖራሉ። በቃ ምን አስማታሳች ፕሮብለም። ስፓኒሽ ለሚኖረው ልዩ ነገር አይደረግለትም፣ እንግሊዝኛ ለሚኖረው ልዩ ነገር አይደረግለትም። ሁሉም በሚችለው መንገድ ስራ የሚሰራበት ሴናሪዮ አለው። ማይኖሪቲ ራይት ኢዝ ፕሮቴክትድ። ኦኬ ማይኖሪቲ ራይት ፕሮቴክትድ ነው።
ከእንደገና ደግሞ ይሄ ግሩፕ ራይት ላይ እሱም ፕሮቴክትድ ነው። ሁለቱም እንትን ስለሆኑ ምንም ችግር የለባቸውም ማለት ነው። እኛ ሀገርም ችግር የሌለው ነገር መፍጠር እንችላለን። አሁን ትልቁ የሚያስፈልገው በእኛ ሀገር ኮንቴክስት የሚያስፈልገው የተለያዩ ማህበረሰብ ባክግራውንዶች አሉ። እነዚህ የተለያዩ ማህበረሰብ ባክግራውንዶች ደግሞ የተለያየ ቋንቋ አላቸው፣ የተለያየ ማንነት አላቸው። አሁን ቋንቋቸውን እያጠፋን ወደ አንድ ቋንቋ ብናመጣው እሱ ካልቸራል አሲሚሌሽን ነው፣ አይተነዋል፣ አይጠቅምም። ነገር ግን ካልቸራል ኢንቴግሬሽን ያስፈልጋል። ያ ማለት ደግሞ የእያንዳንዱ አገራችን ውስጥ ያሉ ቋንቋዎችና ማንነቶችን እነሱን ልንጠብቃቸው ይገባል። ያ ማለት የሆነ ቋንቋ የሚናገር ሰው ፌቨር ይደረግለት ማለት አይደለም። ጥረ ስረ ግላ ብላ ነው፣ በቃ አለቀ። ጥሮ ግሮ ነው መኖር ያለብን ሁሉም። አንደኛው የሆነ ክልል ስላለ የሆነች ቋንቋ ስለሚያገኝ ፌቨር ልታደርግለት አይገባም። ዴሞክራቲክ ሲስተም አይደለም። ያችን ቋንቋ ስለተናገረ በዛች አካባቢ ምናምን ነገር ስላለ እሱ የተሻለ አሪፍ ፖዚሽን ይሰጠው ማለትም አይደለም። ይህ ማለት አይደለም። ኮምፕሌትሊ ሰውየው ፖዚሽን የሚያገኘው ባለው ኬፓቢሊቲ ነው፣ ባለው እውቀት ኤክስፒሪየንስ ዋሬቨር፣ ወይ ደግሞ ባለው አካውንታቢሊቲ። በእነዚህ ነገሮች ነው የፖዚሽኖች ሊያገኝ የሚገባው እንጂ ቋንቋውን ስለተናገረ አይደለም። አሁን አገር ተብሎ ሲመሰረት ሰው ነው ብላችሁ አስቡትና ሰዎች ብላችሁ የምታስቡት ደግሞ ደም። ኦኬ፣ ደም ከሆነ ዛሬ ጭንቅላት ላይ ያለ ደም ነገ እግር ላይ ሊሄድ ይችላል፣ ልብ ውስጥ ሊሄድ ይችላል፣ የተለያየ እንዲህ ቦታ ሊሄድ ይችላል። የደሙ ዝውውር ነው ሰውየውን ፈንክሽን የሚያደርገው። ልክ እንደዛ ውላ እኛም ኢትዮጵያ የምትባል አገር መስርተናል እስካልን ድረስ ደሟ የዛች ሀገር ደም ሰዎች ናቸው። እነዚህ ሰዎች ደግሞ እዚሽ ጋር ብቻ ተቀመጥ፣ እዚሽ ጋር እንዲሁን፣ እዚሽ ጋር እንዲሁን፣ ይህንን የሚመራው ይሄ ነው፣ ይህንን የሚመራው ይሄ ነው፣ ይህንን የሚመራው ይሄ ነው የሚባል ኮንስትሬንት ልታስቀምጥባቸው አይገባም። የግሩፕ መብት ይጠበቅ ማለት የኢንዲቪዥዋል መብት ይረገጥ ማለት አይደለም። በእኛ ሀገር የነበረው ሴናሪዮ ያ ነው። አሁን ወደ በጣም ትልልቅ ቁሸቶች ውስጥ የከተተን ለዛ ነው። ሲሆን ሪጅኖቹ ሲፈጠሩ በእያንዳንዱ ሪጅኖች ውስጥ መልቲ ግሩፕ አይነት ልክ አሁን የደቡብ ብሔረሰቦች እሱ በጣም ጥሩ ስትራክቸር ነው። ጥሩ የበፊት የነበረው ማለት አሁን እሱ እንደውም አይጠቅም፣ በፊት የነበረው አይጠቅምንም ብለው አፍርሰው ሲዳማ ካልሆነን ምናምን ብለው አሁን ሐዋሳ በጣም ስታድግ የነበረች ሀገር ቆርጧት ለምን ታድጊያለሽ ብለው አጥፍተዋል። አያችሁ፣ መጀመሪያ የነበረው የሶዘርን ኔሽን ናሽናሊስት የሚባለው እንትን ሐዋሳን በጣም እየጠቀማት ነበር። በቱሪዝም በምን በጣም እያደገች እየተመነደገች ነበር። እነሱ ግን አንፈልግም፣ እኛ መጥበብ ነው የምንፈልገው ብለው ሲዳማ ካልተባለን ምናምን ነገር ብለው ሲዳማ አድርገው አሁን ምን ሆነዋል ማለት ነው። ያንን ከተማ እንደዚህ ሹት ሲያደርግ የነበረውን አድርገው ይሄ ምንድነው ከኤትኒክ የሚባለው ይሄ ግሩፕ ራይት የሚባለው ነገር ሮንግሊ ነው ኢንተርፕሬት የሚያደርገው። ኦኬ፣ ሮንግሊ ነው። ስለ ግሩፕ ራይት እንደውም አንደኛውና ሌላኛው ማወቅ ራሱ አይጠበቅባቸው። መታወቂያ ላይ እኔ ኦሮሚያ ነኝ ብለህ መጻፍ አይጠበቅብን፣ እኔ ትግራይ ነኝ ብለህ መጻፍ አይጠበቅብን። በቃ ቋንቋዎቹን ፕሮቴክት አድርጋቸው፣ ያንን የሚጠቀሙ ሰዎች ባህላቸው ምናምን ነገር እንዲያከብሩት አድርጋቸው። ለምሳሌ የትግርኛ ቋንቋ አለ፣ መከበር አለበት። የትግርኛ ሲኒማዎች እነሱ ማሳደግ፣ የትግርኛ ስነ ጽሁፎች እነሱ ማሳደግ፣ የትግርኛ ፊልሞች እነሱ ማሳደግ፣ የትግርኛ ክበባቶች የሚባሉ የባህል ተቋማቶች እነሱን ማሳደግ ማሳደግ። ከዛ የትግርኛ ባህሎች የሚባሉ አሉ እና አሸንዳ ምናምን ነገር አይነት ነገር እነሱን ማሳደግ። ኦኬ። ነገር ግን አንድ ሰው እኔ ትግራይ ስለሆንኩኝ የሆነ ስፔሻል ነገር ይደረግልኝ ባለ ነው አይቻልም። ጥረህ ግረህ ብላ። አማራም ከሆነ ልክ እንደዛ ነው፣ ኦሮሞም ከሆነ ልክ እንደዛ ነው።
ሌላኛውም ከሆነ እንደዛ ነው ምን ያለበት ሰው መኖር ያለበት በራሱ ካፓቢሊቲ በራሱ ፕሮዳክቲቪቲ በራሱ በሚያመርታቸው ነገር የራሱን ህይወት ሊያስቀጥልለት በሚችል ካፓቢሊቲ በኢንዲቪዥዋል ካፓቢሊቲ ነው እንጂ የሚኖረው የዚህ ግሩፕ ስለሆንኩ እንደዚህ ይደረግልኝ ሆና እንደሱ ትክክል አይደለ። አፍራሽ ነው አፍራሽ። አሁን በዚህ ሀገር ኖርዝ ካሮላይና ኖርክ፣ ሶዝ ካሮላይና ኖርክ፣ ዋሽንግተን ዲሲ ኖርክ፣ እዛም ሄድክ ምናምን ወይ በጭንቅላት ነው ወይ በጉልበት ነው የምትኖረው። አለቀ። ግሩፕ ራይት የሚያደርግልህ ነገር የለም። እኔ ከኖርዝ ካሮላይና ስለተወለድኩኝና ኖርዝ ካሮላይና ላይ ስላደግኩ ብድር ለእኔ ብቻ ነው የሚሰጠኝ፣ የሆነ ጥቅማ ጥቅሞች ሲኖሩ ለእኔ ብቻ ነው የሚደረግልኝ፣ እንዲህ ሲኖር ለእኔ ብቻ ነው የሚደረግልኝ የሚል ነገር የለም የለም። ዳስ ዲፍረንስ ሁላችሁ ፈልጌ ዲፍረንስ ወይ። ስለዚህ የግሩፕ ራይቶችን ማክበር ማለት ኢንዲቪዥዋል ራይትን ማጥፋት ማለት አይደል። ያ ትርጉሙ እንዴት ይመጣል ስትሉኝ፣ አንድ ሰው አለ ለምሳሌ እንግዲህ ሰውየውን ሰው የሚያደርገው ውስጡ የሚዘዋወረው ደም ነው። ኦኬ ደም ነው። ልክ አንድ ሀገር አለች። ያቺን ሀገር የሚያስብላት በውስጧ የሚዘዋወሩት ሰዎች ናቸው። ኦኬ ሰዎች ናቸው። አሁን ደም ለምሳሌ ከልባችን እየተነሳ ግማሹ ወደ ጭንቅላታችን፣ ግማሹ ወደ ኩላሊት፣ ግማሹ ወደ ሌላ አካባቢ ይረጫል። ዛሬ ኩላሊት ጋር የሄደው ነገ ጠዋት እጅ ላይ ሂዶ ሊሆን ይችላል። ከነገ ወዲያ ጭንቅላት ላይ ገብቶ ሊሆን ይችላል። እዛኛው ጋር ሂዶ ሊሆን ይችላል። አሁን ይሄ የተፈጥሮ ምንድን ነው ዑደቱ ነው እንደዛ የሚያደርገው። እንግዲህ ትላንትና እጅ ላይ የነበረች ደም ወደ ጭንቅላት አትመጪም ተብላ እዚህ ጋር ከታሰረች ማለት ነው። እዚህ ጋር ከታሰረች ይህንን እጅ በአጠቃላይ ምን ታደርገዋለች? ፓራላይዝ ታደርገዋለች፣ ወይ ደግሞ ፈንክሽናል እንዳይሆን ታደርገዋለች። ፈንክሽናል። ከዛ እቺ እጅ ምን ትሆናለች? ትታመማለች። እቺ እጅ ከታመመች ምን ይሆናል? ሰውየው ይሞታል። ሲሞት ማን ይሞታል? ጭንቅላትም አብሮት ነው የሚሞት። ስለዚህ ይሄ ደም በሰውነታችን ውስጥ የፈለገበት ቦታ እንዲሄድ ተፈጥሮ እስከፈቀደችለት ድረስ እኛም ደግሞ በኢትዮጵያ ውስጥ ያሉ ሰዎች በየትኛውም አካባቢ ሂደው ሊኖሩ የሚችሉ መብታቸውን ልናጎናጽፋቸው ግድ ይላል። ይሄ ደግሞ ግራንቲንግ ኢንዲቪዥዋል ራይት ነው። ኢንዲቪዥዋል ራይት። ይህንን ካላደረግ አገር አልፈጠርክም ማለት ነው። አገር አልፈጠርክም። የግሩፕ ራይት ሰጥቼ በግሩፕ ራይት ብቻ ነው እቺ ሀገር ራን የምታደርገው ካልክ በቃ አልገባህም ማለት ነው። ዓለም እንዴት እየሄደ እንዳለ አልተረዳሁም፣ አላወኩም። ሊሆን አይችልም። ስለዚህ እነዚህ አሴቶቻችንን መጠበቅ እሱ ቆንጆ ነገር ነው። ሰልፍ አድሚኒስትሬሽን መፍቀድ that's also fine, it's not a problem። ቀጥለን ማይኖሪቲ ራይት መጠበቅ ግዴታችን ነው። ኦኬ ማይኖሪቲ ራይት ካልተጠበቀ ዲሞክራቲክ ኢንስቲትዩሽኖች ስታብሊሽ ማድረግ አንችልም። አባቮል ግን ኢንዲቪዥዋል ራይት ፕሮቴክት ልናደርግ ይገባናል። ይህንን ካደረግን ነው ዲሞክራቲክ አገር ፈጥረናል የምንለው። ይህንን ካደረግን ነው የዛች ሀገር ፋውንዴሽን ኢዝ በቃ ቤስት ብለን የምናስበው። ምክንያቱም አስቡት፣ ለምሳሌ ምን ማለት ነው? አንድ ሰው የአሜሪካ ፓስፖርት ይዞ በየትኛውም የአሜሪካ ክልል ውስጥ በሚፈልጋቸው ዘርፎች ኦኬ መሰማራት እየቻለ መስራት እየቻለ አንዳንድ ቦታ አንዳንድ ያሉ ሪኳየርመንቶችን አሟልቶ ምንም አይነት ነገር ማድረግ ከቻለ በእኛ ሀገር የኢትዮጵያ ፓስፖርት ያለው ሰው ኦኬ በኦሮሞ ውስጥ ሲኖር እንዴት ነው የሚኖረው? በሀዲያ፣ በአፋር፣ በሶማሌ፣ በሌላው ክልል ውስጥ ሲኖር እንዴት ነው የሚኖረው የሚለውን ነገር ልንመረምረው ይገባል። ይህንን ካላወቀው ሳይንሱ አልገባህም ማለት ነው። ይህ የህብረተሰብ ሳይንሱን አልተረዳም።
የህብረተሰብ ሳይንሱን ሳትረዳ ነው ኮንስቲቱሽን ምናምን ነገር ልፍጠር እያልክ ያለው ማለት ነው። አዘርዋይዝ የግሩፕ ራይትን በጣም በቃ እንዲህ ቦርቅቃ አገር እፈጥራለሁ የምትል ከሆነ ኢትስ ማች ቤተር እነዚህ ግሩፖቹ አገር ቢሆኑ ነው የሚሻለው ማች ቤተር። እነዚህ ግሩፕ ሪጅኖች ተብሎ የተፈጠሩት ነገሮች አገር ቢሆኑ ነው የሚሻለው። አዘርዋይዝ አገር ፈጥረናል እስካለን ድረስ ልክ ሰውነት ያለ ደም በየትኛውም የሰውነታችን ክፍል በፈለገበት ሰዓት እንዲሄድ ተፈጥሮ እንደፈቀደችለት ሁላ እኛም ሀገር ያሉ ማህበረሰቦቻችን በየትኛውም አካባቢ ሂደው እንደፈለጉ ሆነው ሊኖሩ የሚችሉበትን ሴናሪዮ ልንፈጥርላቸው ይገባል ማለት ነው። ይሄ ከሆነ ነው ኮንስቲቱሽኑ በቃ ቤስት ኮንስቲቱሽን ነው። ከዛ በኋላ በዛ መሰረት በችን ሀገር ብንመራት then we're going to just achieve best result ብለን የምናስበው። otherwise it's going to ቁንጽል ነው የሚሆነው። ቀጥሎ ደግሞ ግሩፕ ራይቶችን ከሰጠናቸው ግሩፑ ከፍ ያለ ቡድን መጥቶ ኢትዮጵያን ይትውልልኝ ይላል። መብቱ ነው፣ ትክክል ነው። በቃ 50+% ከመጣ በቃ ኢትዮጵያ ማለት እኔ መሆን አለብኝ ሊል ይችላል። አንዱ ግሩፕ ተነስቶ አንዱ ሪጅን ተነስቶ መብቱ ነው according to the constitution you see። ይህንን ግን ሌሎች ሪጅኖች ይቀበሉታል ወይ? አይቀበሉትም። እሺ አይቀበሉትም። ስለዚህ የኮንስቲቱሽኑ አርኪቴክት ላይ ችግር ነበረበት ማለት ችግር ነበረበት እና ሁልጊዜ የአውሮፓ ውስጥ ያሉ ኮንስቲቱሽኖች ኤፊሽንትሊ የሚሰሩት ኢፌክቲቭሊ የሚሰሩት አሜሪካን ውስጥ ያለው ኮንስቲቱሽን ልክ እንደዛው የሚሰራው ከምን ስለጀመሩ ነው ማለት ነው። ከኢንዲቪጁዋል ራይት ማይኖሪቲ ራይት ከዛ ወደ ግሩፕ ራይት ስለሄዱ ነው ማለት ነው እንጂ ዝም ብለን ኃይለሥላሴ እንደዚህ ነበርና ሚኒሊክ እንደዚህ ነበርና ወይ ገሌ እንደዚህ ነበርና እሱም ባላንስ ለማድረግ በዚህ በኩል እንሂድ ከተባለ ሚኒሊክ ተሳስቶ ከነበረ አንተ ደግሞ ሌላ ስህተት ሰርተህ ስህተትን በስህተት ኮሬክት ለማድረግ እየሄድክ ነው ያለው ማለት ነው። ስህተት በስህተት ደግሞ ኮሬክት አይደረግም። ስህተት በስህተት ታርሞ አያውቅም። ስህተት የሚታረመው ራይት በሆነ ዳይሬክሽን ነው። ይህም ደግሞ ጄኒዩንሊ በደንብ አድርጎ በማወቅ ነው። ካላወቀው ደግሞ ዩ ጎና ጀስት ሃየር ሰብጀክት ማተር ኤክስፐርት፣ እዛ ላይ ሰብጀክት ማተር ኤክስፐርቶችን እንዲሳተፉ ማድረግ ነው። ምሁራኖችን እንዲሳተፉ ማድረግ ነው። ዝም ብሎ ምሁራኖቹን ዝም ብሎ በኩርኩም ቀንዳቸውን እያሉ ከሀገር ማባረር ሳይሆን እናንተን የምላችሁን አልሰማችሁም እያለ ከሀገር እያጠናገሩ መውጣት ሳይሆን ኦኬ አንተ ይሄንን ነገር በደንብ አድርገህ ታውቀዋለህ። this is your field of expertise ስለዚህ እዚህ ጋር ያንተን ሀሳብ እንፈልጋለን። እዚህ ጋር ሀገርህ አንተን ይሄንን ነገር እየጠየቀችህ ይሄንን ነገር እንድትሰራለን እንፈልጋለን ብትሉት ምሁሩ ራሱ ደስተኛ ነው። ኦኬ ደስተኛ ነው። ቢንግ አክኖሌጅ ተደርጓል ማለት ነው። ሪስፔክትድ ተደርጓል ማለት ነው። ዩሲ ስለሆነ ያለውን እውቀት ለመስጠት በጉጉት እና በጥሩ መንፈስ አገሩን ለማገልገል ይመጣል። የኢህአዴግ መንግስት ግን እንደዛ አልነበረ። እኔ ኮንስቲቱሽን ጽፌልሃለሁ ይህንን ተመራ እምቢ ካልክ አድሃሪ ነህ፣ ከሃዲ ነህ፣ ጨቋይ ነህ፣ አፋይ ነህ፣ ትምክተኛ ነህ ምናምን እየተባለ ስም ይሰጣል። ምን አይነት ዲክታተር እንደሆነ ራሳችሁ ለመረዳት እንትን አያደርጋችሁም። እና እንደዛ ተደርጎ አገር አይመሰረትም። አገር ሲመሰረት በጥሩ ፋውንዴሽን ይመሰረታል። ፋውንዴሽኑ ህገ መንግስት ነው። ህገ መንግስት ደግሞ ህዝብን ማዕከል ያደረገ መሆን አለበት። ትራንስፓረንትሊ ከሰዎች ጋር በደንብ ተመካክሮ ሰብጀክት ማተሮችን አማክሮ ምን ብሎ ይህ በግልፍተኝነት በቲቪት በምናምን ነገር ሳይሆን ነገን በማለም። ለዛ ነው አሁን የአሜሪካንን ኮንስቲቱሽን የጻፉት ሰዎች ነገን በማለም ለነገ ትውልድ በማለት ጽፈውላቸው ዛሬ ከ13 ስቴት ተነስተው 50 ስቴት ደርሰዋል። ከ50 ስቴት ደግሞ ተነስተው ዩናይትድ ስቴትስ ኦፍ አሜሪካ የሚባል አገር ፈጥረው ይኸው ሁሉም ዓለም አይኑን እንትን እያደረገ የሚመጣበት ዓለም ፈጥረውላቸዋል። የኛ አባቶችስ ደግሞ እንዲህ አይነት ነገር መፍጠር ለምን ተሳናሉ?
የነገ ጀነሬሽን ሊያድግበት የሚችለውን መንገድ መቀየስ ለምን ተሰናል? አዲስ አበባ ኦሮሞ በአዲስ አበባ ዙሪያ ነው ያለው። ስለዚህ ልዩ ጥቅም ይገባዋል። ምን ማለት ነው? ምን ማለት ነው? ዋሽንግተን ዲሲ በቨርጂኒያ ዙሪያ ነው ያለው እና ዋሽንግተን ዲሲ ቨርጂኒያ ከዋሽንግተን ዲሲ ጥቅም ይገባታል ምናምን የሚባል ነገር አለ እንዴ? ዋት ዘ ምንድን ነው ትርጉሙ? ምንድን ነው? አዲስ አበባም ራሷን ትቻል፣ ኦሮሚያም ራሷን ትቻል። አዲስ አበባም የተሰጣት ኢንፑት አለ፣ እሱን ወደ አውትፑት ትቀየረው። ኦሮሚያም የራሷ የተሰጣት ኢንፑት አለ፣ እሱን ወደ አውትፑት ትቀየረው። ሳፋቴት ምንድን ነው ይሄ? ይገባታል እንደዚህ አይነት ነገር ምን አይነት ማጭበርበር ነው? እሳቤውስ ምንድን ነው? እንደው ሌትስ ሴይ ጎንደር ገጠር ላይ ያሉ ሰዎች ወይ ጎጃም ገጠር ላይ ያሉ ሰዎች ወይ ወሎ ገጠር ላይ ያሉ ትግራይ ገጠር ላይ ያሉ ሰዎች ሌሎች እንግዲህ ሰው ሲታመምባቸው በሱም በቃሬዛ ተሸክመው ስንትና ስንት ኪሎ ሜትር ነው የሚሄዱት ሕክምና ለማግኘት። እንግዲህ ሕክምና ለማግኘት አዲስ አበባ ካፒታል ሲቲ ሁና እንትን በመሆኗ የገቨርንመንት ኤክስፔንዲቸር እዛ ውስጥ ስለሚቸርን ብለው እንግዲህ ሐኪም ቤቶች አሉ። በኦሮሞ ዙሪያ እኮ በአዲስ አበባ ዙሪያ ያሉ ኦሮሞዎች እኮ ሾርትሊ እነዚህን አክሰስ ያደርጋሉ። መብራት አክሰስ ያደርጋሉ። ውሃ አክሰስ ያደርጋሉ። ይህንን አክሰስ እንደውም ስላደረጉ እነሱ ለአዲስ አበባ ጥቅም መስጠት አለባቸው ምናምን መባል አለበት። ከየት ነው የመጣው ነው ሀሳቡ? በማትስ ነው? በኢኮኖሚክስ ነው? ከየት ነው የመጣው ሀሳቡ? ምንድን ነው? አዲስ አበባ ከኦሮሚያ ነው ውሃ የምታገኘው። ታዲያ ውሃ የአዲስ አበባ ሕዝብ ገዝቶ ነው የሚኖረው አይደል? ውሃውን እኮ የሚገዛው ከውሃ ሰፕላይ ከሚያደርገው ድርጅት ነው። መንግስታዊ የሚሆን ያ ድርጅት ደግሞ ውሃውን ካመጣበት ቦታ ወይ አጣርቶ ዋሬቨር ለአዲስ አበባ ሊያውለው ይችላል። ግን ገቢው የሚሆነው ለዛ ድርጅት ነው። ውሃውን ሰፕላይ ለሚያደርገው ድርጅት ነው። የውሃ ሰፕላይ ድርጅት ደግሞ ለመንግስት ታክስ ይከፍላል። ራሱን ደግሞ እያሳደገ ብዙ የውሃ ፕሮጀክቶች ይፈጥራል። እና ከየት እንደመጡ የማይታወቁ ብዙ ነገሮች አሉት። ማንን ለመጥቀም ተብሎ እንደሆነ አይታሰብም። ማንን ለመጉዳት ተብሎ እንደሆነ አይታሰብም። ነገር ግን አገሪቷ የምትጠቀመው ሄልዚ ስትሆን የአገሪቷ ሄልዝ ደግሞ የሚመጣው በሁሉም በትግራይ፣ በአማራ፣ በኦሮሞ የሁሉም ሰዎች ሄልዚ በሆነ የፖለቲካል ፍሬምወርክ የኢኮኖሚክ ፍሬምወርክ እንደዚህ አይነት ፍሬምወርኮች ውስጥ ሲኖሩ ነው እንጂ ዝም ብሎ እንደዚህ አይነት ነገራቶች በመሰነቃቀር አይደለም። ትርጉም የለውም፣ ጥቅም የለውም። እስቲ እንሂድና የ1995 ኮንስቲትዩሽን ስለ ኤሌክሽን ምን ይላል የሚለውን ነው። እና የኢትዮጵያ ፌዴራል ፓርላሜንታሪ ሁለት አሰምብሊ ቻምበሮች አሉት ይላል። አንደኛው የሃውስ ፒፕል ሪፕሬዘንታቲቭ ሲሆን ሌላ ሃውስ ኦፍ ፌዴሬሽን ነው። እና ሎወር ፓወር ኦፍ ሪፕሬዘንቴሽን የተወካዮች ምክር ቤት የሚባለው ነው ማለት ነው። እዛ ውስጥ አጠቃላይ 547 ሜምበሮች አሉት ይላል። ከ547 ውስጥ 274 እና ከዛ በላይ ያመጣ ለ5 ዓመት ተርም ስልጣን ይይዛል ይላል ማለት ነው። ሃውስ ኦፍ ፌዴሬሽን ደግሞ 112 ሜምበሮች አሉት ብሎ ያስቀምጣል። ከዛ በኋላ በአርቲክል 61 አማካኝነት ሴክሽን 3 ላይ ሲሄድ ደግሞ House of Federation is elected by the State Council
ስቴት ካውንስሉ ነው የሚመርጣቸው የሚል ያስቀምጣል። አጠቃላይ ግን ስንመለከተው የኮንስቲትዩሽን ህግ ዲሞክራሲያዊ ነኝ ይላል እና ዲሞክራሲያዊ ከሆነ ደግሞ በዲሞክራሲያዊ ሲስተም መሰረት ፖለቲካል ፓርቲዎች ሀሳባቸውን ምናምን ነገር ለህዝብ አሰምተው ህዝብ ደግሞ መጥቶ የሚፈልገውን እንትን እንዲመርጥ ያደርገዋል ማለት ነው። ሶ እዚህ ጋር የምንመለከተው ትልቅ እንትን አለ። ይህም በህገ መንግስቱን ተጠቅመው የተደረጉ ምርጫዎች እና ኮንስኩዌንሳቸውን ከዛ 1987 ላይ ኦልሬዲ ምርጫ ተደርጓል። በዛም ምርጫ ኢህአዴግ አሸንፏል። እንግዲህ ኢህአዴግ እንደሚታወቀው የጀመረው ከገጠር ነው። እንቅስቃሴዎችን የጀመረው ከገጠር ስለሆነ በአብዛኛውን ቦታ ገጠሮቹን ያውቃቸዋል። ስለዚህ ገጠሮቹ በአጠቃላይ የእሱ ናቸው ማለት ነው። ሌሎች ተቃዋሚ ፓርቲ ምናምን ነገር የሚባሉት ደግሞ ገጠሮች ምናምን ነገር አካባቢ ብዙ የሉም። ከእንደገና ወደ ገጠሩ ሂደው የእነሱን አጀንዳ ለማሰማት ከህብረተሰቡ ጋር ሀሳብ ለመቀባበል ምናምን ነገር የሚያስችል የኮሚኒኬሽን ቻነልም የለም፣ ፕሮግራሞችም የሉም። በቃ አጠቃላይ የሆነ ብላይንድ የሆነ ነገር ያለ እዚህ ጋር ራሱ ኮንስቲትዩሽኑ እነዚህ ሪቨሪ ኦፖዚሽን ፓርቲስ ኦር ደግሞ የተለያዩ ፋክሽን የፖለቲካ ሀሳብ ያላቸው እንትኖች እነሱ ሀሳቦቻቸውን ወደ እነዚህ ወደ ገጠር አካባቢዎች ወደ ከተማም ወደ ሌላም ቦታ ሊያደርሱባቸው የሚችሉ እንትኖችን ሴናሪዎችን ራሱ ህገ መንግስቱ ሊፈጥርላቸው ይገባ ነበር። ይሄንኛው ህገ መንግስት ግን ያንን አያደርግም። ከተማ ላይ ያሉ እንግዲህ እርስ በራሳቸው ይገናኙና የሆነ ምናምን ነገር የሚፈልጉትን እንደዚህ ነው ምናምን ነገር ሊባባሉ ይችላሉ። ገጠር ውስጥ ለመሄድ ግን አንደኛ ሚንስ ኦፍ ትራንስፖርቴሽን የለም፣ በጀትም የለም ያንን ለማድረግ። ስለዚህ ሀሳብህን ለህዝቡ ለማቅረብ ህዝቡም ደግሞ ያንተን ሀሳብ ሰምቶ እመርጥሃለሁ ወይ አልመርጥህም የሚባለው ነገር ከመጀመሪያው ጀምሮ ለኢህአዴግ ነው ፌቨር የሚያደርገው ሲስተሙ ራሱ ለኢህአዴግ ነው። ለምንድን ነው ቢባል ገጠር ቦታዎች ላይ የራሱ መዋቅር ስለነበረው ነው። አሁን ጥያቄው መጠየቅ ያለብን ምንድን ነው? ኢህአዴግ ሁል ጊዜ አብሶሉት ነው ወይ? ሁሌ ሊያውቅ ይችላል? ሳይንስ አያውቅም ነው የሚለው ሳይንስ። አሁን ትራንዛክሽን ኮስት ኢኮኖሚክስ ሰው ይሁን ግሩፖች ይሁኑ ወራሬቨር ራሽናሊ ባውንድድ ናቸው ነው የሚለው። ራሽናሊ ባውንድድ ናቸው። የሆነ ነገር አስበ በጣም ኮምፕሌክስ የሆነ ነገር ሁሌ ስታስብ ብትቀርም የሆነ ሁሌ እያወቅ ሄደህ የሆነ ቦታ ላይ ስትሄድ ትቆማለህ። አሁን አሜሪካን ሀገር ሁለት ፓርቲዎች አሉ። ዲሞክራትና ሪፐብሊካን ትልልቆቹ ናቸው። እና ሌሎች ፓርቲዎችም አሉ፣ ባይዘው ትንንሾች አሉ ይወዳደራሉ ሌሎች ፓርቲዎች። እነዚህ አሁን ትልልቆቹ ግን ምንድነው በፒላር ናቸው እና አንደኛው መንግስት ሲሆን ሌሎቹም ፓርላማ ውስጥ ይገባሉ። ቁጥራቸው ነው የሚያንሰው። አሁን 50+% የሚሆነው ነው አይደል እንትን የሚሆነው ፕሬዚደንሻል እንትኑን የሚይዘው። ለምሳሌ ትራምፕ ትልቅ ነጥብ ስላመጣ ነው አሁን ሪፐብሊካኖቹ ወክሎ እሱ ፕሬዚዳንት የሆነው ማለት ነው። ነገር ግን ሴኔት ውስጥ ሲገባ የሪፐብሊካንም አለ የነንዘኞቹ ማለት አለ። ስለዚህ አሁን ሪፐብሊካኖቹ አብዛኞቹ ከሚሊተሪ ጋር የተያያዙ ናቸው። ሪፐብሊካኑ ቪየትናም ሄዶ የተዋጋ ምናምን ነገር የሚባሉ በቃ ይሄ የጦርነት ምናምን እንትን ያላቸው ናቸው። እነሱ አሜሪካንን አስከብረዋል ነው ተብሎ የሚታሰበው። አሜሪካንን በተለያየ አካባቢ ሄደው አስከብረዋል፣ ምን ብለዋል፣ እንደዚህ ታሪክ ያላቸው ናቸው፣ እንደዚህ ናቸው ምናምን ነገር የሚባሉ ናቸው እነሱ። እነዛኞቹ ደግሞ ሞር ኢኮኖሚ ላይ ይሰራሉ፣ ቴክኖሎጂ ላይ ይሰራሉ፣ እንደዚህ ናቸው የሚባል ነው። አሁን በአስተሳሰባቸው ስንመጣ ብዙ የተቃረነ ነገር ከነዚህም አለ። አሁን የተቃረነው ነገር አንድ ቤት መቀመጡ ጥሩ ነው።
ለምንድን ሲባል ባላንስ ያደርጋል። ገብቷቸዋል። ተፈጥሮ የሚሰራው ባይዘው በተቃራኒ ሲስተም ነው የሚሰራው። ተፈጥሮ የሚሰራው ለምሳሌ ኤሌክትሮን ተረጋግታ እንድትኖር የሚያደርጋት ፕሮቶን ነው። ፕሮቶን ከሌለ እሷን አትራክት አድርጎ የሚይዛት ፎርስ የለም። ከሌለ ትሄዳለች። ስለዚህ እዛ አተም ውስጥ የነበረችው ኤሌክትሮን ወጣ ከሄደች ምን ይሆናል ማለት ነው? የአተም ስቴብል ሊሆን አይችልም። ስቴብል ካልሆነ ይሄ የምትመለከቱት ዩኒቨርስ ልናየው አንችልም። ስለዚህ እሷን አረጋግቶ የሚያኖራት ማን ነው ማለት ነው? ፕሮቶኑ። ቻርጃቸው ምን አይነት ነው ሲባል ፕሮቶኑ ፖዚቲቭ ነው፣ ኤሌክትሮኗ ደግሞ ኔጌቲቭ ነው። ተቃራኒ። ያ ተቃራኒ ነገር ግን ምን እንዲሆኑ ያደርጋቸዋል ማለት ነው? እንዲሳሳቡ ያደርጓቸዋል። ስለዚህ ያቺ ደግሞ ሁሌ ተሰባ ፕሮቶን ሆናለሁ ካለች ወደ ኒውክለሱ ከገባች አሁንም ኮላፕስ ያደርጋል። ኮላፕስ ያደርጋል። አሁን የምትመለከቱት ዓለም አይሰራ። ስለዚህ ያላትን ዲስታንስ ጠብቃ ነው ከኒውክለሱ ጋር ያላትን ዲስታንስ በአግባቡ ጠብቃ ነው የምትንቀሳቀሰው ማለት ነው። ስለዚህ ዲፍረንስ ያለውን ዲስታንስ ጠብቆ ኖርሙን ጠብቆ ማለት ነው በሚሄድበት ጊዜ ሁል ጊዜ ምን ይሆናል ማለት ነው? ዲሲሽኖች ራይት እየሆኑ ይመጣሉ ማለት ነው። ልክ እንደዛ ሁላ አሁን ተፈጥሮ የሚሰራው ጨለማና በቀን ነው የሚሰራው። ሁሌ ቀን ብቻ ይሁን ከተባለ አሁንም ተፈጥሮ አይሰራም። ኦሬት is gonna be like ሚኒንግ አይኖረው። ማታ ሲሆን ጨለማ ይሆናል፣ ቀን ደግሞ ሲሆን ደግሞ ብርሃን ይሆናል ማለት ነው። ሁለቱ ምን አይነት እንትን ያላቸው ተቃራኒ ነው። አንድ ሰው ለምሳሌ ቤተሰብ ልመስርት ካለ ሴትና ወንድ መሆን አለባቸው። ጾታቸው ተቃራኒ ነው። እነዚህ ሁለት ተቃራኒ ጾታዎች ግን በአንድነት በሚኖሩበት ጊዜ ምን ያመጣሉ ማለት ነው? ቤተሰብ ኢስታብሊሽ ያደርጋሉ። ስለዚህ ተቃራኒ መሆን ማለት ዴንጀረስ ሆነ ማለት አይደለም። እንደሱ አይደለም። ተቃራኒው ነው። እንደውም አሁን ፕሮቶን መኖሯን የምታውቀው ኤሌክትሮን ስታደርግ ነው። ኦኬ። ኖርዝ ፖል ማግኔት መኖሩን የምታውቀው ሶዝ ፖል ሲኖር ነው። ምክንያቱም ሶዝ እና ሶዝ ካረካቸው ሪፔል ያደርጋሉ። ኖርዝ እና ኖርዝ ካረካቸው አሁንም ሪፔል ያደርጋሉ። ኖርዝ እና ሶዝ ካረካቸው ግን አትራክት መደራረጋቸውን ያውቃሉ። ስለዚህ ይህንኛው ለዚህኛው ዲቴክት ያደርገዋል ማለት ነው፣ ያሳየዋል። እንደ መነጽር ሆኖ ያሳያል። ስለዚህ ተቃራኒ ሀሳቦች መኖራቸው፣ ቻሌንጅ የሚያደርጉ ሀሳቦች መኖራቸው ምናምን ነገር ለአንድ ሀገር ጠቃሚ ነው ማለት ነው። የመጀመሪያው ነገር ኢህአዴግ ይህንን አያውቅም። ከሱ ውጭ የተለየ ሀሳብ ያለው ከመሰለው ጠላት አድርጎ ነው የሚያስቀምጥ። ስለዚህ እነዚህ ጠላት ያላቸው ደግሞ ተሰባስበው እሱ በኃይል ነው የመጣው እኛም ደግሞ በኃይል እናጥፋው የሚል አድርገው አሁንም ያቺን ሀገር መከራ ውስጥ ከተው ያው መጨረሻ ላይ ምን እንደተከሰተ የምናውቀው። ስለዚህ ሀገር እንፍጠር ሲባል ተፈጥሮን በደንብ አድርገን ማወቅ አለብን። ሳይንስን በደንብ አድርገን ማወቅ አለብን። ህብረተሰባችንን በደንብ አድርገን ማወቅ አለብን። ቀጥሎ ዲሞክራሲያዊ እንሁን ሲባል ዲሞክራሲያዊነት ምንድን ነው የሚለውንም ማወቅ አለብን። ሪቨሪያችን ራሱ አሁን በቅርቡ የሰማሁት አንድ ወሬ ነበር። አሁን ፈረንሳይ ውስጥ ፔስጂ የሚባል ክለብ አለ አይደል? አረቦች ገዝተውታል። አረቦች ገዝተውት በጀቱ ኢን ቢሊየንስ ኦፍ ዶላር በጀቱ ከሌሎቹ ጋር አይገናኝም። እና እዛ ጋር አይ ቲንክ ሞናኮ ይሁን ሊዮን ይሁን ሌላ አንድ የፈረንሳይ ክለብ አለ። እሱ የበጀት ዲስክሪፓንሲ አጋጠሙ። በጣም ጠንካራ ከሚባል ክለብ አንደኛው ነው። እንደዛ ይሆን በዛ ጊዜ ፔስጂዎች ልላላሉ ገብቷቸዋል። በቃ ጠላታችን እንዲደቀቃል ጠፋን አላሉ። ኖ አንተ ታስፈልገናለህ ብለው የገንዘብ ድጎማ አድርገው ምን ብለው ያ ክለብ ምን እንዲሆን አደረጉት ማለት ነው? ራን እንዲሆን አደረጉት። የዛ ክለብ በፈረንሳይ ሊግ ውስጥ ራን ማድረግ ኮምፒቲሽኑን ምን ያደርገዋል? ስትሮንግ ያደርገዋል እንጂ እነሱ ዝም ብሎ
የሆነ ጠንካራ ጠንካራ ክለቦቹ ጠፍተው ያንኛው ብቻውን ሻምፒዮን እየሆነ ቢኖር it doesn't give any ሴንስ ማይሰጥ። ስለዚህ የመጀመሪያ ደረጃ አሁን ይሄ ኢትኒክ ቤዝድ የሆነ የፖለቲካ የሚያራምዱ ሰዎች ሊኖሩ ይችላሉ። ለምን ኖራቸው አንላቸው። ከእንደገና ደግሞ አገራዊ የሆነ ፖለቲካ የሚያራምዱ ሰዎች አሉ። እነሱንም ለምን ኖራችሁ መባል አይገባውም። ሁለቱም ኢምፖርታንት ናቸው። ሁለቱም ሊያድጉ ይገባቸዋል። ኦኬ እንደውም ከገቨርንመንት ሁላ እንትን ያስፈልጋቸዋል፣ ፈንድ ያስፈልጋቸዋል። ፈንድ ኑሯቸው አዳራሽ ምናምን የሚሰበሰቡበት ኑሯቸው፣ ቀጥሎ ሪሰርች የሚሰሩበት ምናምን የሚያደርጉበት እንዲህ የሚያደርጉበት ነገር ሊኖራቸው ይገባል። ልክ እንደነገርኳችሁ ቅድም አንድ ፕሮቶን ሲኖር ኤሌክትሮኗ ከጠፋች የፕሮቶኑ መኖር ትርጉም አይኖረውም። ምክንያቱም ኤሌክትሮኗ ከጠፋች ስቴብል የሆነ ስትራክቸር አይኖርም። ስቴብል የሆነ ስትራክቸር ከሌለ ደግሞ የምትመለከቱት ዩኒቨርስ በአጠቃላይ ፈርሷል ማለት ነው። ፈርሷል። this is nature, this is how it works። ስለዚህ እኔ እዚህ ጋር ቁጭ ብዬ የሆነ አይዲያ በማመጣበት ጊዜ አሁን ለምሳሌ ለመንገድ ስራ በጀት ይህንን የሚያክል ቢሊዮን ብር ያስፈልገኛል ብዬ ሳረቅ፣ ኦኬ አንደኛው ደግሞ መጥቶ እዚህ ጋር ነው ለመንገድ ስራ ብቻማ አይደለም፣ እዚህ ጋር የፊልም ኢንዱስትሪውን የምናስፋፋበት በጀት ያስፈልገናል ብሎ ሊናገር ይችላል። አሁን እዚህ ጋር ኃጢአት አይደለም ኖር አይደለም። እዚህ ጋር ላስረዳው የሚገባው ነገር የመንገድ ላይ ኢንቨስት የሚደረገው ብር ወይ ደግሞ ገንዘብ የኢኮኖሚክ ጊርን ምን ያደርጋል ማለት ነው? ሮቴት ያደርጉ። መንገድ ሰራህ ማለት ሎጂስቲክስን ምን ያደረግከው ማለት ነው? ፋሲሊቴት ያደረግከው ማለት ነው። ሎጂስቲክስን ፋሲሊቴት ስታደርገው ለምሳሌ አምራች የሆነው እና ከእንደገና ወደ ገበያ የሚሄድበትን ይሄ ትራንዛክሽኑን ምን ያደረግከው ማለት ስሞል አደረግ ቀነስከው ማለት ነው። ስለዚህ ሊባቡር ላይ ያለው ሰውዬ የሆነ ያመረተውን ነገር በቀላል ኮስት ወይ ደግሞ ሾርት በሆነ ታይም ከዛ አዲስ አበባ አምጥቶ ወይ ደግሞ ከዛ መቀሌ አምጥቶ ሊሸጥ ይችላል። ስለዚህ ብር ያገኛል። አየው። ከእንደገና እኔ መንገድ ከሰራውላቸው ሌሎች ባለሀብቶች ደግሞ እዛ ጋር ይመጡና እዛ አንድ ካምፓኒ ይሰራል። ምክንያቱም መንገድ ተሰርታለች። ባለሀብቱ መንገድ አይሰራም። ህንፃ ግን ይሰራል። ለምን? ህንፃው የራሱ ነው። ስለዚህ መንገድ ስለሰራውለት እዚህ ጋር የሆነ ኢንዱስትሪ ይሰራል። ኢንዱስትሪ ደግሞ ሲሰራ እዛ ውስጥ ሰዎች ይቀጥርልኛል። ሰዎች ሲቀጥር አንኤምፕሎይመንት ሬት ምን ይሆናል? ይቀንሳል። ኦኬ። ስለዚህ ለኢኮኖሚው በጣም ፋሲሊቴት የሚያደርገው የትኛው ነው? የገንዘብ ነው ብዬ አስረዳዋለሁ ማለት ነው። ኦኬ፣ አስረዳዋለሁ። ልክ ነው። ቢያንስ ኢንተርቴንመንት እንትኗ በቃ እዛ የሆኑ አክተሮች ወይ ደግሞ የሆኑ ዘፋኞች ምናምን ለነሱ ለካ ብር ብሰጣቸው ገነቢ ሰንክ ነው የሚሆነው ኮስቱ። ለካ እንዴት ይላል። አየህ፣ ፖዘቲቭሊ አንደርስታንድ ያደርጋል ማለት ነው። በዚህ መሰረት ነው እንትን ልንላቸው የሚገባው እንጂ ሌላኛው ደግሞ መጥቶ በቃ እኛ ጦርነት መጫር አለብን፣ ይሄ ጦርነት የምንጭረው ከገሌ ጋር ነው፣ ስለዚህ ለጦር ሜዳው ይህንን የሚያክል በጀት አርቅቅ ያለው ሲል፣ ሌላኛው ደግሞ ተነስተው ጦርነት አያስፈልገንም፣ ከዛም ቡድን ጋር ሂደን በኔጎሽዬሽን ልንፈታው እንችላለን፣ እነሱም ቢሆን እንደዚህ እያሉ ነው፣ እኛም እንዲህ እያለን ነው፣ ከጦርነት የምናተርፈው ደግሞ ይህንን ነው፣ ስለዚህ እዚህ ጋር ጦርነት ልንገባ አይገባም ብሎ ሊያስቆመው ይገባል። በዛ ጊዜ ዶሚናንት ግሩፕ ራሱ ዶሚናንት የሆነው ፓርቲም ራሱ ፓርላማ ውስጥ ያለው ይህ ነገር እንደዚህ ነው ብሎ ነው መሆን የለም። የእያንዳንዱ ሰው አስተሳሰብ፣ የእያንዳንዱ ሰው ኢንፑት ለሀገሪቷ ይጠቅማል። የአንድ ሰው አስተሳሰብ ጥቅም አለው። የአንድ ሰው አስተሳሰብ ብቻ ግን የሀገሪቷን ችግር ሊፈታ አይችልም። በእኛ ሀገር ውስጥ የነበረው ነገር ደግሞ የኢህአዴግ መንግስት ሲመራው የነበረው መለስና መለስ ነው። የደርግ መንግስት ሲመራ የነበረው መንግስቱና መንግስቱ፣ የኃይለስላሴ መንግስት ሲመራ የነበረው ኃይለስላሴና ኃይለስላሴ።
የሚኒሊክ ልክ እንደዛው ሚኒሊክና ሚኒሊክ ከዛም በታች ያለውን ያው ልክ እንደዛው የአፄ ዮሐንስ የሚሆን የአፄ ቴዎድሮስ የሚሆን እንደዛ አይነት መንግስት ነው። እንደሱ አይደለም የሚሰራው። ፓርላማ የሚባለው ነገር ፓርላማ ውስጥ 547 547 ሰዎች አሉ ከተባለ 547 ጭንቅላት አለ ማለት ነው። ጭንቅላት አለ ማለት ነው። ይሄ 547 ጭንቅላት ደግሞ የተለያየ ነገር ያስባል። የተለያየ ነገር ያስባል። ግማሹ በኢኮኖሚክስ ጎበዝ ነው፣ ግማሹ በሎው ጎበዝ ነው፣ ግማሹ በተፈጥሮን በመረዳት ጎበዝ ነው፣ ግማሹ በአናሊሲስ ጎበዝ ነው፣ ግማሹ በእንትን ጎበዝ ነው። ስለዚህ እነሱ እዛ ውስጥ ያሉት ያ ጭንቅላት ለአንተ ግብአት ነው ማለት ነው። ግብአት ነው። ስለዚህ አንደኛ ኢንዲፔንደንትሊ እንዲያስቡ ማድረግ አስፈላጊ ነው። ሁለተኛ የሚያስቡት ነገር ከአይምሯቸው የሚፈልቀው ነገር ጥቅም እንዳለው መረዳት ነው። ከዛ በኋላ የነሱን ግብአት ወስዶ ነው እዛ ፓርላማ ውስጥ እንትን የምታደርገው እንጂ ከፓርላማው በፊት ተነጋግረ መተ በቃ እንደዚህ እንደዚህ ልናደርግ ነው እጃችሁን አውጡ ሲባል አባላቶቹ ይሄው ይላሉ፣ ይቆጠራል፣ ይኬዳል። ይሄ ፊልም እንደዝን ተልቅ እንደዛም ብሎ ደግሞ አገር መምራት ያሳፍራል። ጭንቅላቱ ሪሰርች በማያደርግ የፓርላማ አባል የሚመራ ሀገር ይሄ ያሳፍራል። እንደዛ አይደለም ሀገር። በሀገር እኮ ስንትና ስንት ነገር ልትሰራ እኮ ነው። ነገ ጠዋት በጣም ኮምፕሊኬትድ የሆኑ ሳይንሶች ልትሰራ ነው። በሜካኒካል ኢንጂነሪንግ፣ በኤሌክትሮ ሜካኒካል ሲስተምስ ኦር በኬሚካሉ በምኑ እንዲህ ልታረግ ነው። ዓለም ከደረሰበት ቦታ መድረስ ነው ዋናው ነገር። እሱን ለመድረስ ደግሞ ጭንቅላታቸው የነጠረ ሰዎች ያስፈልጋሉ። መጀመሪያው ሲገቡ እዛ ፓርላማ ውስጥ ሲገቡ ይሄ ነገር ሊኖራቸው ይገባል። የሌላቸው ሰዎች ሰብስባ ከዛ ከስብሰባው በፊት እባካችሁ ይህንን በቃ ኦልሬዲ ፓርቲያችን እንደዚህ ብሏል፣ እዛ ፓርላማ ውስጥ ስትገቡ እንደዚህ ስለሚደረግ እዚህ ጋር እጃችሁን አውጡ፣ ያወጣል። ከዛ ተቆጠረ ይባላል። በቃ በአብላጫ ድምፅ እንትን ብሏል። እንደዛ እየተደረገ ቆየ። መጨረሻ ላይ ምን ሆነ? ተወለካክፎ ወደቀ። ልክ እንደዛ ነው። ኤኒዌይስ እዚህ ጋር አሁን ስንገመገም የምናየው ስለ ኮንስቲቱሽኑ ነበረ። ይህ ኮንስቲቱሽን ምን አመጣ የሚለውን ነገር ደግሞ በሚቀጥለው ክላስ እናያለን ማለት ነው። ወይ ደግሞ ዲስከሽን ሴሽን በሉት ወሬቨር አላውቅም። እና የሚቀጥለው የ1997 ምርጫ የሚል ይሆናል ማለት ነው። እሱን እናያለን። የዛሬውን እንግዲህ በዚህ ጨርሻለሁ። እዚህ ላይ የኔ ሀሳብ ካላችሁ ከእንደገና እናንተም ኮንትሪቢዩት ማድረግ የምፈልጉትን እንዲህ አይነት ነገሮች ካሏችሁ ኑ እንተጋገዝ። ሁላችንም እዚህ ጋር የተቀመጥነው ለሀገራችን ነው፣ ለህዝባችን ነው። የትኛውም የብሔር ክፍል ሊጎዳ አይገባውም። የትኛውም ብሔር ክፍል ሊፈናቀል አይገባውም። ነውር የሆነ ተግባር ህዝባችን እንዲፈጽም እርስ በራሱ ማየት ራሱ ይሄ እጅግ በጣም መርከሳችንን ነው የሚያሳየው። መውደቃችንን ውድቅታችንን የሚያሳየው። ምክንያቱም የሰው ልጅ ክቡር፣ በእግዚአብሔር አምሳያ የተፈጠረ የሰው ልጅ ክቡር የሆነ የሰው ልጅ ደግሞ ግድያን የሚመስል ነውሮ አያደርግም። ክሂድ ከዚህ ውጣልኝ እያለ ምናምን ነገር አያባርርም። እና ይህንን በመሆናችን ሁላችንም ልናፍርበት፣ ሁላችንም ልንሸማቀቅበት የሚገባን ነገር ነው እንጂ ይሄ እንደ ልዩ ነገር አድርገን ልናወራው አያስፈልግም እላለሁ። እንግዲህ እስፔሻሊ ምሁራኖች ደግሞ ምን ልታደርጉ ይገባል ሲባል አሁን ምሁር ማለት አይምሮ የለማ ማለት ነው። ግን ፋይን ማለት ነው። አይምሮ ያልተማረ ወይ ደግሞ ምሁር ያልሆነ ሰው የምትለው በቃ ልክ እንደ ኮረት ማለት ነው። ኮረት ማለት በቃ ቢበዛ የሆነ ነገር ልታስደግፍበት ትችላለህ። ከለብዛ ሼፕ ልታደርገው አትችልም። ለም ከሆነ ግን ፋይን ከሆነ ግን ሼፕ ታደርገዋል፣ ቅርጽ ትሰራበታል፣ ፓተርን ትሰራበታል። ዩስፉል የሆነ
አውትፑት ፕሮዲውስ ታደርግበታል። ዛትስ ዲፍረንስ ቢትዊን ተማረና ያልተማረ ሰው የሚባለው ማለት ነው። ስለዚህ የተማራችሁ ሰዎች ቁጭ ብላችሁ ሰከን ብላችሁ ነገሮችን ተመልክታችሁ እንዴት እንደዚህ አይነት ነገሮች ገባን፣ ከዚህ ውስጥ እንዴት ነው የምንወጣው? እስከዛሬ ስንነጉድበት የነበረው ኮንስቲትዩሽን ትክክል ነበር ወይ? እስከዛሬ ስንመራበት የነበረው ፖለቲካ ርዕዮተ ዓለም ትክክል ነበር ወይ? የቱ ጋር ነበር ችግሩ ብላችሁ ሲስተሚክ አሰስመንት ወይ ደግሞ ሲስተሚክ ሩት ኮዙን ለማጥናት ሞክሩ። የኦሮሞ ተወካይ ነኝ ስለ ኦሮሞ ያገባኛል የሚል አንድ ምሁር ከኔ ጋር ችግር የለበትም። የአማራ የሚሆን የትግራይም ዋሬቨር ምንም ችግር የለኝም ከእንደዚህ ሰዎች። ነገር ግን የኦሮሞን ችግር የምፈታው እንዴት ነው? ትግራይ ሄልዚ ስትሆን፣ አማራ ሄልዚ ሲሆን፣ ደቡብ ሄልዚ ሲሆን፣ ሌላኛውም ሄልዚ ሲሆን፣ ስለዚህ የነሱ ሄልዚ መሆን ፕራይመሪ ኢንፑት ነው ማለት ነው። ፕራይመሪ ኢንፑት ነው። ከዛ እነሱን ሄልዚ ካደረካቸው በኋላ እዚህ ጋር ኦሮሞ ጋር ሂደን የምትሰራው ነገር ደግሞ በተለያዩ ነገሮች የዛን ጊዜ የሚፈለገውን ጎል ሂት ታደርግበታለህ ወይ ደግሞ ትመታበታለህ ማለት ነው። ካለበለዚያ የኦሮሞን ራዕይ ፉልፊል ለማድረግ አንድ ሰው ያሉ የሚያስቁኝ ሰውዬ ናቸው። አሁን ምን ያደርጋሉ? እንትን ያደርጋሉ። ስም ሽሬ ማለት ስሬ ማለት ይላሉ። ከሆነም ጥሩ ነው፣ ችግር ኦኬ። ላሎ ማለት ይላሉ። ላይክ የኦሮሞ ስም ነው ይላል። ገብቷቸዋል። አሁን የዚህ አይነት አካሄድ ምን መሰላችሁ? ካልቸራል አሲሚሌሽን ነው። በቃ ሊበሏት የፈለጓትን ጅግራ አልኩኝ፣ አሞራ ነው ምናምን ጅግራ አይሏታል ይባላል። ገብቷቸዋል። እንደዛ ይባላል። ምን ማለት ነው? እሱ ልትበላው የፈለግከውን ወይ ደግሞ ይሄ ኦሮሞ ነው፣ ይሄም ኦሮሞ ነው እያልክ ምናምን ነገር ለመውሰድ የሚደረጉ ፕሮሰሶች ናቸው ማለት ነው። ይሄ ትንሽነት ነው። ለኦሮሞ የሚጠቅመው የኦሮሞ አሴቶች እንዴት አድርገው ይጠበቁ ነው። በቃ ካላስ አለቁ። እነሱ ደግሞ እንደሚያስፈልጉ ተስማምተናል። ቢካዝ ካልቸራል ኢንቴግሬሽን ኢዝ ኢምፖርታንት ኤንድ ካልቸራል አሲሚሌሽን ኢዝ ዴንጀረስ ብለናል። ኦኬ፣ እነሱን አውቀናቸው። ስለዚህ እንዴት አድርገን በትምህርት በኩል እናሳድገው፣ እንዴት አድርገን ኦሮሞ ውስጥ ያሉ አሴቶችን አውጥተን እናዘምናቸው፣ እንዴት አድርገን ለአሁኑ ማህበረሰብ እንጠቀምበት። እዛ ውስጥ ያሉ ስሞቻችን አሉ፣ እዛ ውስጥ የምንጠራባቸው እንደገና ለምሳሌ የገዳ ሲስተም ውስጥ የሚባሉ የተለያዩ ስርዓቶች አሉ። ሜይ ቢ እነሱ በሶሺዮሎጂ በሎው በምናምን ቢታገዙ ጥሩ አድሚኒስትሬሽን ሲስተም ኦር ሞዴል ክሬት ልናደርግባቸው የምንችል ነገሮች እንደዛ ነው መነጋገር ያለብን እንጂ ዝም ብሎ ላለው እንደዚህ ነው ይህ ምናምን ነገር እንደዚህ ነው ብትል እነዚያ የምትላቸው ሰዎች አይደለንም ይለዋል። ከዛ እነሱን ለማሳመስ ምን ልታደርግ ነው ማለት ነው? ጦርነት ውስጥ ልገባ ነው። ጦርነት ውስጥ ስትገባ ያንኛው ቡድን ብቻ አይደለም የሚጎዳው፣ ኦሮሞም ይጎዳል። የሚጠቅመው ኦሮሞ ለምሳሌ የሆነ ነገር ካመረተ አሁን እዚህ ላሎ የተባለበት አካባቢ አምጥቶ ቢሸጠው ብር ያገኛል ማለት ነው። ከስተመር አለው ማለት ነው። አየህ፣ ከስተመር አለው ማለት እሱ ነው የሚጠቅመው እንጂ ያንኛው አይደለም። ዴርፎር እነዚህ በየአካባቢ የተሰለፉ የማይጠቅም ነገር የሚቆሰቆሱ ሰዎች የራሱ የአካባቢው ማህበረሰብ የመጀመሪያ ቁስሎች ስለሆኑ እነሱን አክሞ ያድናቸው ማዳን ያለበት። እንደዚህ አይነት ሰዎች አትስሟቸው፣ አይጠቅሟቸው። ሂደው የመጨረሻ እንትናቸው ግጭት ነው። ግጭት ደግሞ ተጋጭቶ አንደኛው ቡድን ብቻ ተጎድቶ ሌላኛው ሰላም የሆነበት ሴናሪዮ ኑሮ አያውቅም። ስለዚህ ይህንን ጨርሻለሁ። የዛሬውን ክላስ ልበለው ሶሪ እንግዲህ
የዛሬውን ፕሮግራም በዚህ አጠናቅቄያለሁ። ዮሐንስ ነበርኩኝ። በያላችሁበት አካባቢ ሁላችሁም የሀገሬ ልጆች ሰላም ይሆንላችሁ። አመሰግናለሁ። ቻው።